ሰላም ጤና ይስጥልኝ ወደ ዲሳ ሚዲያ ቤተሰቦች እንዴት ናችሁ? ዛሬ የምንገኘው በመሃል መርካቶ ነው። እጅግ በጣም የሚያማምሩ ብዙ አማራጭ አለበት የእጅ ስራ ውጤቶችን የባህላዊ እቃዎችን ያሳያችሁ ቆይታ የምናደርግ ይሆናል። ቪዲዮውን ላይክ እና ሰብስክራይብ በማድረግ አብራችሁን ቆዩ። ሰላም መቅዲ። ሰላም እንዴት ነሽ? ሰላም ነው። በጣም ብዙ ጊዜ መጥቻለሁ አንቺ ቤት። ሁል ጊዜም አዲስ ነገር ነው የሚታየኝ። በጣም እቃዎች በጣም ያማምራሉ። አመሰግናለሁ። እሺ መቅዲ፣ ዛሬ ደግሞ ያላዩ ሰዎች ካሉ ያልገዙ ሰዎች ካሉ እንግዲህ የባህላዊ እቃችንን ለማስተዋወቅ ለማሳየት ነው የመጣሁት። እሺ አመሰግናለሁ። ያው በየቀኑ የተለያየ አዳዲስ ነገሮች ይመጣሉ እንዳልሽው። ያው ቆይተሽ ነው የመጣሽው። አሁንም ደግሞ የተለያየ እቃዎች አሉ። በጣም አዳዲስ የመጡ እቃዎች አሉ። በእነዚህ በክር ስፌቶች እነዚህም ያው ባለፈውም አሳይቼሻለሁ። የነዚህ ይሄን ነው እንትንዩ እናየዋለን። በጣም ነው የሚያምሩት። በጣም ነው የሚያማምሩት እነዚህ። ያው የክር ነው። ሰው ያው ፍላጎቱ ብዙ ጊዜ ስለሚቀያየር ዛሬ ይሄን ከፈለገ ነገ ደግሞ ሌላ ነገር ስለሚያምረው የተለያየ የሚያማምር ነገር ያምራል። ይሄ ያው ዝም ያለ ከለር ነገር አለው። ደስ ይላል። ደስ የሚለው ደግሞ በፈለጉት ከለር መሰራት ይችላል። ከቤትሽ በማች በማጋረጃ በሶፋ ማችሽ በፈለግሹ ከለር ይሰራልኝ ብለሽ ከሳምንት እስከ 20 ቀን ባለው ሰዓት ይሰራል። ይሄ ለኬተሪንግ ነው። ሳይዝ ደግሞ በፈለግሽው ሳይዝ አሉ። በተለያየ ሳይዞች አሉ። የምንድን ነው? ያክንትን ነው አይደል? የእንጀራ ነው ማለት ያክርማ አይደለም። ይሄ የክር ነው። የፈትል ነው። የክር ውስጡ ሰበዝ አለው። ከላይ ክር ነው። የዳንቴል ምናምን የሚሰራበት ክር ማለት ነው። ኦኬ የሱፍ ከለር ይባላል። ኦኬ በጣም አሪፍ። ስንት ከለሮች በተለያዩ አሉልሽ። በዚህ አለ፣ በዚህ አለ። ይሄም ከለር አለው። ይሄኛውም አለ። አነስ ስላለች ታምራለች። ይሄኛው ደግሞ የእንትን ነው፣ የክር ሳይሆን ይሄ ሱፍራ የሚሰራበት የመዳበሪያ የምትመስለው ሱፍራ የሚሰራበት ክር የለም። በእሱኛው ነው ያለው። እነዚህ ናቸው። ይሄ የፕላስቲክ ይዘት አላቸው። እነዚህ ደግሞ ያ የክር ሲሆን ይሄ ፕላስቲክ ነገር ነው የሚመስለው። ከለር እንዳልኩሽ ይሄንንም በፈለግሽው ከለር በብዛት ለኬተሪንግ በስማቸው በሎጋቸው ይሰራል። በሎጋቸው ይሄንን ማስተዋወቅ ይችላሉ። በየፈለጉት ሎጎ ይሰራላቸዋል። አነስ ባለው ደግሞ ለቤትም ለፈለግሽው አለ። ይሄን እንጀራ ማስቀመጫ ራሱ ይሆናል። በጣም ያምራል። በጣም ቆንጆ ናቸው እነዚህ። ልዩነታቸው ምን ያህል ይሆናል? በዛኛው በዚህኛው ስንት ብር ይሆናል? አሁን በዚህ ሳይዝ በዚህኛው ሳይዝ ይሄኛው ከ8000 እስከ 10000 አለ። ከ6000 የሚጀምር አላቸው። እንደየስፌቱ ነው። ውፍረትና ቅጥነት ማለት ነው። እንደዚያ ናቸው። የፈትሉ ግን እዚህ ላይ ደግሞ ገና ፐርል ይደረጋል። እንቁ የሆነ ጨሌ ምናምን ይደረጉበታል። እንደዛ ሲሆን በጣም የጨሌ ዋጋ በጣም ብዙ ስለሆነ ጨምረን ብዙ ብር ነው የምንሸጠው። እስከ 20000 እስከ 18000 ድረስ ይሸጣሉ። በሳይዝም ይለያያል። በየክርም ስለሆነ ጊዜ ይወስዳል ለመስራት በጣም እና እንደየሳይዙ ዋጋው የሚቀንሳል የሚጨምርም አለ። በጣም ትልቅ ይደረግልኝ ስትይ ዋጋ እየጨመረ ክሩ ፈርጡን በክሩ መሰረት ነው የሚሆነው። ሌላ ደግሞ እዚህ ጋር ያየሁት ነበር። ወደ እነዚህኞቹ እንሄድና አይኔ ላይ የገባው እቃ ይሄ ነው። የጉራጌ እቃ ጊዜም አንደኛ ነው። በጣም ያምራል። ቆንጆ እቃ ናቸው እነዚህ። ያው ዘመን የማይሸራቸው ነው፣ ድሮም የነበሩ ናቸው። ግን በጣም ነው የሚያምሩት። አነስ ብላ እኔ እጃቸው ይባረክ ብያለሁ ለሚሰሩትን ሰዎች። በጣም ጎበዝ ናቸው፣ ቆንጆ ናቸው። ይሄው የሚሰሩትን በጣም ነው የሚያልፈው። በነገርሽ ላይ ይሄ በጣም የሚያልፋ ነው። ይሄንን ራሱ ስንደዱ እንዲህ ነጭ አይደለም፣ የሚያነጡበት ነገር አላቸው። ነጭ ነገር ይሆናል። ስፌቱ ያምራል። ሁለተኛ ነገር እቺ ቲክነሷ ከፍቷ ዳገቱ ደህና ነው። እንጀራ ቆርጠሽ ታስቀምጪበታለሽ። አጭር አይደለም። ብዙ ይይዛል። እንዳልኩሽ ደግሞ አንድ ጊዜ እንትን አገልግልም ፍትፍት ቫኬሽንም ስትሄጂ እንደ አገልግል ምግብ ከተሽበት ይዘሽ መሄድ ትችያለሽ። አራስም ስትጠይቂ ውስጡ ላይ ቆጮም አይቤሽን ምንሽን አድርገሽ ይዘሽ መሄድ ትችያለሽ። ዳይኒንግ ቴብል ላይም ደግሞ እንጀራ ማቅረቢያ ማዕድም ታረጊያለሽ። በቃ ለትንሽ ፋሚሊ ሰው ስትጠሪ እንጀራ ከጎን የፈለግሽውን ዳቦ ማድረጋሽ ማለት ማቅረብ ትችያለሽ። ደስ የምትል እቃ ናት። እስከ ስንት ብር ይሆናል አሁን እንደዚህ ተሰርቶ? አሁን ይኸውልሽ ገበያው በየቀኑ እየተቀያየረ ተቸግረናል። ሰው ላይ ሲመጣ ለምንድን ነው ዋጋ የምትጨምሩት ምናምን የሚባል ነገር አለ። ግን አሁን ይሄንን ዛሬ አንቺ ብትገዢ
በቃ ሌላ ዋጋ ነው። ሌላ ሰው ሰፍቶ የሚያወጣው። አዎ ይሄ ላይ በጣም ነው ሰው በደንብ አንደርስታንድ እንዲያደርገን የምንፈልገው ነገር ምንድነው ዋጋው ዛሬ ይሄንን ዋጋ ለምሳሌ 6000 እና 5000 እንሸጣለን 5000 ብር እንሸጣለን። አሁን ግን አሁን በሚቀጥለው ስትመጪ ሌላ ሰው ሰፍቶ አይ ቀጠለብኝ ይሄኛው ቀጠለብኝ እያሉ ይጨምራሉ። እኛ ደግሞ ስራችን አንተውንም ጨምረን እንገዛቸዋለን። ያው ጨመረ ሲባል ሰው ደግሞ ቅሬታ ብዙ ጊዜ እየቀረበ ስለሆነ የሚያማምር እቃ እንደ የሚቀንስም ሳይዝ አለው ዋጋም አለው። ይሄ 3000 ብር ናት። እቺኛው አነስም ትላለች። አሰፋፉም ትንሽ ወፈር ይላል። እንደዚህኛም ቲክነሱ ረጅም አይደለም አጭር ናት። እቺ 3000 ብር ናት። ያኛው 5000 ብር ነው። በጣም አሪፍ። እቺኛው ደግሞ ለዋስ ምጣድ የምትሆን ነች ወይስ የምንድን ናት? አዎ ልክ ነሽ። የዋስ ምጣድ ነች። ያቺኛዋ በዚህ ጋር ነች። ልሽ በዚህኛው ወኩ እቺኛው የዋስ ምጣድ ናት። በጣም ቆንጆዬ ናት። የምታምር አይነት ስራ ናት። እቺኛዋ ለዋስ ምጣድ 40 ሳይዝ ናት። ከ40 ትንሽ 2 ሴንቲሜትር ምናምን ያልፋል። ለምን ዘና አርጎ እንዲያስቀምጥ ነው። አሰፋፉ በጣም ለየት ባለ ነው። ቆንጆዬ ናት። ስራዋ ልቅም ተብሎ የተሰራ ነው። አዎ ይሄ እስከ 10000 ድረስ ይሸጣል። 10000 ብር እነዚህ ቆንጆ። በዚህም ሳይዝ ደግሞ ሆኖ 6000 እና 5000 የሚባል አለው። በዚህ ስራ ነው ስራ ቴክነሱ ባጠረው ስፌቱ በወፍር ባለው ማለት ነው። ስለዚህ ይሄ ኳሊቲው ስለሆነ 10000 ብር ናት። እቺ በጣም ታምረቃ። በተለይ ውጭ ሀገር ያሉ ሰዎች ሀገራቸውን ባህል ለማስታወስ እንደዚህ አይነት እቃ ይፈልጋሉ። በጣም እነሱ ነው በብዛት እየወሰዱ ያሉት። ያው ያለው የሚወስዱት እነሱ ናቸው። ያው ይናፍቃል የሀገር ነገር ግድ ነው። ሲናፍቅሽ የሀገርሽ ምግብም ቢሆን ደስ ይላል። ለኛ ራሱ በጣም ደስ ይላል። ወይ አሁን እንደ ፋሽን ተደርጎ እዚህ በጣም እየተወሰደ ነው ያለው ሰው። ያው ሌላ ምንም ነው የምታሳይ ሌላ ደግሞ ይኸውልሽ እነዚህ የቆሎ ማቅረቢያ አለ። የቆሎ ማቅረቢያዎች አሁን ቡና በጣም እንግዲህ በሳምንት አንድ ጊዜም ሴሬሞኒውን ማዘጋጀት ከፈለጉ እንደዚህ ቆንጆ አድርገው የሚያቀርቡበት። ይኸው እቺ ያለች የቆሎ በጣም ነው ሰው እየወደዳት ያለው። በጣም ይገዛሉ። ባጭርም አለች አጠር ባለችም አለች። አቀጣጠኑ የሚገርም ነው። አቀጣጠኑ አሰራራቸው እጅ የሚሰራው ራሱ አይመስልም። ይሄ ባጭሩ ደግሞ አቻለች። እሷ ረጅም ናት። እቺ ደግሞ አጭር ናት። በጣም ተናርጋቸው። ይሄ ረጅሙ ማለት እሱ ረጅም ነው ቁመቱ ርዝመቱ። እቺ ከዚች ጋር ይሻት ቲክነሱ ቻንዳ 2 አበባ አለው። ይሄ ምን የሚለው ማለት ነው። የዚህ ጥፍ ነው ማለት ነው አሰራሩ። በጣም ቆንጆ። እና ስንት ብር ይሆናሉ እነዚህ? ትንሽ ስንት ትሆናለች? ይሄኛው 5000 ብር ናት። እቺኛው 5000 ብር ናት። እቺኛው ደግሞ ከ2000 እስከ 3500 ድረስ አለው። ባለ 1000 ብርም ዝም ብሎ አይነት ደግሞ ዝቅተኛ ወፈር ብሎ ስፌቶቹ አሉ። እስኪ እናያቸው አለ። ሁሉም የፈለጉትን አማራጭ እንዲያገኙ። ይወዛገባል። አንድ አይነት ይመስላል ሰውም ደግሞ ስለሚመስለው አለች። እቺኛው ደግሞ ትንሽ ግን በቂ ናት። ትንሽ ወፈር ስላለች ነው እንጂ አሰፋፉም ይለያያል። ሳይዟም ታንሳለች። እሷ 1000 ብር ናት። ይሄ እንግዲህ 5000 ብር ለምን ሆነ ካሉ አሰራሩን በደንብ እንዲያው በደንብ አሳያቸው። በጣም ቀጭን ናት። እቺ ነው ራሱ አንድ ማዞር። ዋው! እግርም 2 አበባ አለው። በጣም ያምራል። እቺ ከ2000 እስከ 2500 ድረስ አለ ያልኩሽ። እቺም አላቸው ከስተንም ስለሚላይ እቺ ነው ዱቻታለሁ። ታምራለች። እሱ ሚዲየም ሳይዝ ነው። ቆንጆ ነው። በቂ ነው። በጣም ቆንጆ። እቺ 1000 ብር። በጣም አሪፍ። ቀጣይ ምንድነው የምናየው? ቀጣይ ደግሞ ይሄው ረከቦቶችም አሉልሽ። የግድግዳ እንትን አለ። የግድግዳ ጌጦች አሉ። የግድግዳ ጌጦችን አሳይኝ እባክሽ። እኔ ዋናው የሚመጣው ለሱ ነው። እነዚህ ደግሞ ይኸውልሽ ባለ 5 ሴት ናቸው። ለግድግዳ ላይ ባለ 3ም አለ፣ ባለ 7ም ሴት አለው። ይሄ ባለ 5 ሴት ነው። እንዲያሉሽ በስታይል ተሰቅላለሽ በፈለጉት ከለር አለ። ከቤታቸው ጋር በማች ደግሞ የሚሄድ ነገር ማዘዝ ይችላሉ። በሚፈልጉት ሳይዝ በሚፈልጉት መልክ ማዘዝ ይችላሉ። ይሄው የሚያምር ከለር ነው። ይሄ ኮምቢኔሽኑ በጣም ያምራል። ቆንጆ ነው ያለው። በጣም ነው የሚያምረው። እነዚህ 6500 ብር ናቸው። 6500 ብር ባለ 5 ሴት በኳሊቲው ማለት ነው። በቅናሹ ደግሞ አሉንሽ እንደነዚህ ኳሊቲ ግድግዳቸው ላይ ምን እንደሚመስል እንድናሳያቸው እያደረግን ይቻላል አይደል? ይቻላል። እቺኛዋ ደግሞ
በጣም ቅናሿ ያው ሰው እንዳያቀሙ ነው። እንደችን ይፈልጋለሁ ይላል። ያለች አነስተኛ ነች። ባለ 3 ናት። እንደነዚህ 2000 ብር ናቸው። 2000 ብር ለቢሮዎችም ለሱቆችም ለቤታቸው ሰው ለፈለገው ደስ ላለ ቦታ ላይ የሆነ ተፈጥሮን ይዘት ያለው ነገር ሲፈልግ እጅ ስራን የሚያደንቅ ተፈጥሮን የሚያደንቅ ነገር ይሄው ሰው የሚሰሩትም ሰዎች ደግሞ ማበረታታት ነው። ለውበት ነው ብቻ ሳይሆን እነሱንም ማበረታታት ነው። ብዙ እናቶች ቤት ልጆቻቸውን እያሳደጉ ይሄንን እየሰሩ ይሸጣሉ። ብዙ ሰው ነው ሰፖርት እንደማድረግ ነው ይሄንን መግዛት በራሱ እውነት ነው። ለዛም ነው የሀገር ነገር የሚወደደው። ይሄው እነዚህም አሉ ከለር በተለያየ ጂም አለች ከለር እነዚህ አሉ። ከሎጎቹ ጋር ማች የሚያደርግ በፈለጉት ከለር ይሰራልኝ የሚሉ በእነዚህም ደግሞ ልጅ ትልቁ መሶቡ ራሱ በፈትልም መጥቷል። ሰው የፈለገው በጣም የሚወደው ሰው ካለ መግዛት ይችላል። ይሄንን በክር በፈለገው ከለር ማሰራት እንችላለን። ይሄኛው በስንት ብር ይሆናል? መቅዲ እነዚህ 3000 ብር ናቸው። የክር ናቸው። 3000 ብር ናቸው። እነዚህ ለየት ይላሉ። ከሚቀንሰው ትንሽ አንድ ስቲፕ ከፍ ያለ ነው። ይሄ አንዱ ፍሬ አይደለም። ሶስቱን 3000 ብር በሴት ነው የምንገባየው። አንዳንድ ለይተን አንሸጥም ሲጀምር። በጣም እቃናቸው እዚህ ጋር ደግሞ ባለፈው አስተዋውቀን በጣም የተወደደ እንትን ነበር። ከለርፉል ነው ከለሩና በጣም እነዚህኛው የሆነ ፍክት ያለ ነው። በጣም ነው የሚያምረው። ደስ ይላል። ይሄ አፍሪካ እንትን አለው የሆነ ከለር አለው። ቸለች ይሸጣል። ይገርምሻል። ቶሎ ይሄ በጣም ነው የሰው የሚወደው። ጎበዝ ናት የምትሰራው። ትላለች። ዋው ያምራል በጣም። እንግዲህ ተመልካቾች እንደምትመለከቱት በጣም የሚያምረው በጣም ያምራል። ዋው በጣም ያምራል። ይሄ እንደውም የአፍሪካ ይዘት አለው። ስንት ብር ይሆናል? አሁን ይሄ ባለ 5 ሴት ስለሆነ 6500 ብር ቅድም እንዳልኩሽ ማለት ነው። 6500 ብር በጣም እኔ ወደድኩት። እንትን ነው ከለርፉል ስለምወድ መሰለኝ እና ደግሞ ይሆን አይን ይይዛል። በጣም ላይ ሲሆን በጣም ያምራል። ደስ ይላል። በጣም አሪፍ። ይሄኛው የመሰብ ወርቁ ስንት ብር ይሆናል? ይሄኛው እንዳልኩ ይሄኛው በፈትል ስለሆነ ያው እንቁ የሚደረግበት የሚፈልግ ሰው አለ። እንቁ ሳይደረግበትም የሚፈልግ ጨሌ ማለት ነው። እንደዚሁ ብቻውን 30,000 ብር እንሸጣለን። 30,000 ብር የክር ስለሆነ ማለት ነው። ከዛ ደግሞ በእንቁ ሲደረግ ደግሞ ይጨምራል። መልካም። እንደ ሰውየው ፍላጎት ነው። እነዚህኞቹ ይቀንሳሉ አይደል? አዎ ይሄ ይቀንሳል። ይሄኛው ይቀንሳል። ከዚህ ደግሞ ይሄኛው ይቀንሳል። ይሄ ከለርፉል ነው። እቺ ከለር የኦርጂ ስፌት ትባላለች። እቺ ደግሞ ሎርማን ስፌት ነች። የተለመደ ነው። እቺኛዋ ከ7500 እስከ 11000 ድረስ አለው ይሄ። እቺኛዋ ደግሞ 12000 13000 ምናምን ነው የሚሸጠው ይሄ። መልካም። በእነዚህም ደግሞ አሁን ደግሞ ባሉት ልሽ በእነዚህ የቆሙ ቅድም ባየሽው ከክሩ ጋር ከነዚህ ጋር በሴት የሚመጣለው። በእኛ አካባቢ ሰደቃ ይባላል። ሁሉም የአካባቢው መጠሪያ ስም አለው። እውነት ነው። እና ደግሞ የሁሉንም ያማከለ ነው ያለሽ እቃ። ሁሉንም እዚህ ጋር በቃ ምንም የለም የምንለው እቃ ባህላዊ ሆኖ የለም። ሁሉ ነገር አለ። መጥቶ ይሄንን እፈልጋለሁ ይሄንን ስሪልኝ ካለ የማይሰራ ነገር የለም። የሰው ፍላጎቱ ያው ብዙ ስለሆነ የተለያየ ሰው ይመጣል። የተለያየ ግን አሁን ይሄ ነገር በጣም እየተሸጠ ስለሆነ እንደ ፋሽን ነው ያለው። ይሄም አለ። የዚች አነስ ያሉት አገልግሎቶች አሉ። እንደዛ ናቸው። በቃ የዚህን ዋጋ እነዚህኛው ጋር 2500 ብር ነው። 2500 አብሮ ከሞዴል ጋር ብቻውን ይሄ ብቻውን 2500 ይሄም 1500ም አለው። እንደ ሳይዙ 2500ም አለው። ሳይዝ አላቸው። እንደ ሳይዝ መቅዲዬ ምንድን ናቸው? ምን ማቅረቢያ ናቸው? ይሄኛው ጉራጌ ስፌት ነው። ማቅረቢያ ነው። ቆጮ መጨመሪያ ለድግስ ለእንሾሽላ ደግሞ በጉራጌ ባህል ሻሽ ለሰው ታስሪበታለሽ። ለሽማግሌዎች ሻሽ እዚህ ላይ ያስቀምጠሽ ያንሳሽ ታረጊበታለሽ። ሶስተኛው ጋር ደግሞ ጥቅሙ
እዚህ ዳርዳሩ ላይ ቆጮ ታረጊና በጣባት አድርገሽ ማንኪያሽን አድርገሽ እንደትሪ ታቀርቢበታለሽ። በጣም ብዙ እነሱ የፈለጉትን ነገር አምባሻ ምንም የፈለጉትን አምባሻ ደግሞ እንትን በ16 በ24 ዝክር ስታቀርቢ ከዚያ ለበዓላት ጊዜ ድፎሽን ከዚህ ማቅረብ ትችያለሽ። ማዳረስም ትችያለሽ። እቃው በጣም ያምራል። አሰራሩ በጣም ጽድት ያለ ነው። ያስታውቃል። በጣም ንጹህ ነው። ደስ ይላል። ስንት ብር ይሆናል? አሁን ትንንሾቹ 2500 አለ፣ ትልቁ 6500 ብር። አሁን ይሄ 6500 ብር አለ። 5000ም ድረስ አለ የሚሸጡ ሳይዝ አላቸው። ኦኬ። እዛ ጋር እንግዲህ እንደምትመለከቱ ተመልካቾች በጣም ብዙ አማራጭ አለ። ዋው በጣም የሚያምሩ እቃዎች ናቸው። አዎ በጣም ብዙ እቃ ነው። ይሄው እንደምታዩ እዚህ ጋር ያሉት እቃዎች እዛ ላይ ብዙ እቃዎች አሉ። እንግዲህ ከላይ የምትመለከቱት እቃዎች ናቸው። ብዙ እቃዎች አሉ። እንደምታዩ የጠቅሰሽ ማጨረሻቸው እቃዎች አሉ። ብዙ እቃዎች ናቸው። ከሰዓት አንፃር ያው እንግዲህ ትንሹን እናሳየ ብለን ነው። የሀገራቸው ባህል እንግዲህ ምን እንደሆነ መናገር ብቻ ነው። ይሄን እንፈልጋለሁ ካሉ ሁሉም እቃዎች አሉ። ይሄው የቢላ ማስቀመጫው አለ። እቺ የቀንድ ናት። የቁርጥ ስጋ መቁረጫ ናት። ይሄ ቀንድ ነው። ይሄ ቢላ ነው። የቀንድ ቢላ ማለት ነው። የቁርጥ ስጋ እንትን ማድረጊያ ነው፣ መቁረጫ ነች። እቺ ደግሞ የቢላ ማስቀመጫም የማንኪያ ማስቀመጫም አንቺ ለፈለግሽ ማስቀመጥ ትችያለሽ። ማስቀመጫዋ ግን በስፌት ናት። ታምራለች። እንደምታያት ነች። ሀገራዊ ሉክ ያለው ባህላዊ ተቻለው በጣም ደስ ይላል። ቤታችን ውስጥ ሲኖር አዎ በጣም ነው የሚያምረው። አሁን እዚህ ጋር ስታዩ ብዝት ብሎ ስታዩ ምንም አይመስልሽም። ቤትሽ ግን ስትወስጂው ያምራል። በቃ አይንሽን ደስ የሚለው ነገር አለው። አዎ በጣም ልብሽንም እንደዛው። ይሄኛው መጠጫ ደግሞ አለ። ኦኬ። የእርጎ መጠጫ፣ የጠላ መጠጫ። ኦኬ። የባህላዊ ማለት ድሮ በባህላዊ ገብረስላሴ ጊዜ እንጠጣበት የነበረ እቃ ነው። አሁን እንደ አዲስ ፋሽን ሆኖ ሰው በጣም እየወሰደን ያለው። እቺ በጣም ፋሽን ናት አሁን። በእነዚህም አለ። ይሄ ደግሞ ጠላ መጠጫ ነው። ሽክና ኦኬ። የቀንድ ነው ወይስ የቀንድ ነው? ይሄ የቀንድ ነው። ኦኬ። በጣም አሪፍ። እሺ አሉ። ይሄም ሁሉም እንደ ባህሉ ይዛቸዋል። እንደ ባህሉ። አዎ ይሄ ረከቦት አለ። እቺ ደግሞ የወይን ማስቀመጫ ናት። ይሄው የወይን ማስቀመጫ እንደልበሽ ትጠቀሚበታለሽ። እዚህ ላይ ይደገፈዋል። ባላንሱን ሲያደርግ እንትን ይላል። ቆንጆ እቃ ናት። የወይን ማስቀመጫ ነው። በጣም ያምራል። በስፌት በከለር አለቻት። እቺ በአረንጓዴ ዋው ያምራል በጣም። እዚህ ጋርም ደግሞ እነዚህ በጆንያ ናቸው። ምንም ፈታተን ኦኬ። ብዙ ሰው ይወደዋል ብዬ አስባለሁ። ወይ በጣም ይሄ በጣም ነው የሚያማምሩት። እነዚህ ባለ 3 ናቸው። ከለር በፈለግሽ ከለር አለ። እቺኛዋ ፕሪንት ነው። ጆንያ ላይ እንደ ፕሪንት ነው የሚደረገው እንጂ ስፌት አይደለም። ኦኬ። ስፌት አይደለም። ዋጋውም ደህና ነው። ከስፌቱ አንፃር እቺኛዋ ዋጋዋ ትቀንሳለች። ባለ 3ቱ ባለ 3ቱ 2500 ነው። ሳይዙ ሰፋ ይላል። ከነዛ ይልቅ ይሄ ሰፋ ይላል። ቆንጆ ይቀራል። በጣም አሪፍ። ቀጣይ ምንድን ነው የቀረው? ቀጣይ ደግሞ እንጀራ ኖርማል የምናስቀምጥባቸው መሶቦች እየታዩኛል። እዚህ ጋር በጣም ብዙ አማራጮች አሉ። አዎ ከዚህኛውን ጀምር። ይሄኛው ያምራል በጣም። አዎ እቺም አለች። እቺኛው ኦኬ። እቺ ደግሞ ልጅ ማዘያ ናት። ኦኬ። በትግራይ ክልል አካባቢ በትግራይም በአማራም ታዘላል አይደል? ልጅ አዎ ዘደጋሽ። ኦኬ። የክርስትና ጊዜ ብዙ ይደረጋል በባህል። ኦኬ። በጣም ነው ደስ የሚለው። በቆዳና በሲንቴቲክ ይሰራሉ። የሚያማምሩ አሉ። እሺ ኦኬ። እነዚህ በጣም አሪፍ እና ደግሞ ይሄው ይሄን ነው እያልካለሁ። በጣም ነው የሚያምረው። ቆንጆ እቃ ናት። ጽድት ያለች ናት። ይሄ ውስጡም ትክነሷ ትንሽ አነስ ያለች ነች። በትሪ ላይ ነው። እዚህ ጋር ትሪ ተደርጎ መመገቢያም ይጠቀማል። አዲስ ጎጆ ወጪ ደግሞ ብዙም እንጀራ የማይጋግር ሰው ማስቀመጫ ይሆናል። በጣም አሪፍ። ስንት ብር ይሆናል አሁን ዋጋው? ይሄ 6000 ብር ነው። አሁን ላይ ዋጋው ስለጨመረ ሰርግ ወቅት አሁን ይመጣ የለስ ፋሲካ ለዛ ስለሆነ ትንሽ ጨምሯል። 6500 ብር ናቸው። 2500 አለው ግን አያምሩም። ብዙ ወፈፍራም ናቸው። እንግዲህ ለአዲስ ጎጆ ወጪዎችም ስጦታ መስጠት ይቻላል እንዴ? ቀላል ይቻላል እንዴ? ደስ ብሏቸው እንጂ በጣም ደስ ይላል። በጣም ነው የሚያማምረው።
ከሱም ደግሞ ዋጋው አነስ የሚል እዚህ ጋር ወፍራም ብለው የተሰሩ ስላሉ እነዚህ አሁን ወፍራም ናቸው። ከዛኛው ጋር አይ እንትን አይልም እያሽ አይገናኝም። ይሄ 3500 ብር ናቸው እንደነዚህ በጥፉ ያህል በይ በቃ የሚለያየው ይሄኛው ወፈር ያለ ስፌት ነው። ይሄኛው 3500 ብር ነው። እሱ ደህና ነው። ከዚህና ከሱ መሀል ላይ ያለ ነው። እሱ 5000 ብር ነው። በጣም አሪፍ እንግዲህ ብዙውን አይተናል። ይሄኛው ደግሞ ቲክነክሱ ጨመር ያለ እንትን ነው። ሁሉም እቃዎች አሉ፣ ብዙ እቃዎች አሉ። ፋኖስ አለ፣ እቺኛው ፋኖስ አለች፣ የድሮ ፋኖስ አለች። ማንኪያ የቀንድ ማንኪያዎች አሉ። የምታያቸው ቆንጆ እቃዎች አሉ። መርካቶ እንደመሆኑ መጠንም ደግሞ ከሌሎች ሱቆች አንፃር የተሻለ ነው። እውነት ነው፣ የተሻለ ነው ብዬ አስባለሁ። አዎ የምትፈልጊውን ይሄው የምታዩ እቃ ብዙ እቃ አለ። ሰው ፈልጎ የሚያጣው ነገር የለም። እዚህ ቆንጆ እቃ አለ። መተው እንግዲህ መውሰድ ይችላሉ። በጣም አሪፍ። ቀረ የምትይው ነገር ምን አለ? እንግዲህ ያው ሳልገልጽ የቀረው ነገር ያለ አይመስለኝም። ይሄው እነዚህም ትንንሾች ማቅረቢያዎች አሉ። የእንጀራ ቁርጦች አሉ። የእንጀራ ቁርጦች ናቸው እነዚህ ያሉ ቆንጆ። ሌላ ደግሞ እነዚህም አሉ። በጣም አሁን ላይ ያው ኬተሪንግ ላይ በጣም እየተሰራ ስለሆነ እነዚህ የምንድን ናቸው? ይሄ ክትፎ ማቅረቢያ ነው። ኦኬ በጣም አሪፍ። አሁን እነዚህ ስንት ብር ይሆናሉ? እቺ ታምራለች በጣም ጽድት ያለች ናት። በጣም እሱ ጉራጌ ስፌት ነው። 2000 ብር ናቸው። 2000 ብር ትንንሾቹ ለቁርጥ 3 ቁርጥ እንዲማቅረቢያ መጨመሪያ ማለት ነው። አሁን እዚህ ጋር ተወደደ ማለት አልችልም። በጣም ድካማቸውን ወይ በስለማው በጣም ማለት ሳስበው ይገባኛልና ተወደደ ለማለት ያው ብዙ ጊዜ ኢትዮጵያ ውስጥ እንግዲህ ጉልበት አይቆጠርም። ያው ማቴሪያል ምናምን ነው እንጂ ጉልበትሽን አትቆጥሪም። የሰራሽውን የእቃውን ምናምን ነው እንጂ የሚደመረው ያምጥተው ትንሽ ብር ካገኙ ይሸጣሉ። ጉልበታቸውን ቢቆጥሩትማ የሚፈጀው ሰዓትና የሚወስደው ጊዜ አይነጻጸርም። ኦኬ ቀጭን ሲሆንና ልቅም ሲል ደግሞ ዋጋውም በዛው ይጨምራል። እነዚህም አማራጮች አሉ። በሳይዝ አላቸው። ሰው የፈለገውን ይወስዳል። ይሄን ይመስላል። በጣም አሪፍ። እሺ እንግዲህ ያው ብዙ እቃ ነው ያለው። ገልጸን እንትን አንልም፣ አንጨርሳቸውም። እንግዲህ እኔ በጣም የወደድኳቸው እነዚህን የቆሎ ነው የቡና ሲርሞኒ የሚያሳምሩ ናቸው እና የግድግዳዎቹን በጣም አሪፍ ነው። ሁሉም የሚጣል ነገር የለም። ሁሉም የሚያምሩ በጣም ነው የሚያምሩት። ኦኬ ቀረ የምትይው ነገር አለ? ቀረ ያልኩት ነገር የለም። እንግዲህ ያው ቪዲዮ ላይ ታው ይሄንን ብለው ስክሪንሾት አድርገው ይሄ ማለት ይችላሉ። በደንብ ማየት ያያቸው እና ደግሞ የፈለጉትን አይነት ነገር ቢነግሩሽ ያላየናቸው እዚህ ጋር አሉ። ያው የተደራረበባቸው ሁሉም እቃዎች ስላሉ ብዙ አይነቶች እቃዎች አሉ። የጭኮ እቃዎች አሉ። በጣም የሚያማምሩ እቃዎች አሉ አሉ። ብዙ የተለያዩ ነገሮች ስላሉ ብዙ ነገር ገልጸና እንጨርሰውም እና ሰው የፈለገውን ስክሪንሾት አድርጎ ይሄኛው ምናምን ማለት ይችላል። ዋጋውን እንነግራቸዋለን። እሺ መቅዲ እንግዲህ ከብዙ በጥቂቱ ያለውን እቃዎች አሳይተሽናል። እኔም አመሰግናለሁ። እነዚህን እቃዎች የሚፈልጉ ሰዎች መጥተውም ለመግዛት እንዲሁም ደግሞ ውጭ ሀገር ሆነው ማዘዝ ለሚፈልጉ ሰዎች አድራሻሽና ስልክ ቁጥር ትናገሪ። አድራሻ የመርካቶ መሶብ ተራ ነው። መርካቶ መሶብ ተራ የስልክ ቁጥሬ 0911 87 76 83 መቅደስ ብለው ይደውሉ። አስተናግዳቸዋለሁ። የሚፈልጉትም ነገር በዋትስአፕ በኢሞ በቴሌግራም በፈለጉት ልካውልኝ ማስተናገድ እችላለሁ። አመሰግናለሁ። ስለነበረን ጊዜ አመሰግናለሁ። እኔም አመሰግናለሁ። እሺ ተመልካቾች ስትከታተሉት የቆያችሁት ይሄን ይመስላል። እጅግ በጣም የሚያማምሩ ብዙ አማራጭ ያለበት ቤት ነው ይዣችሁ የመጣሁት። እንግዲህ የፈለጋችሁትን አይነት እቃ መታችሁ እንዲሁም ደግሞ ደውላችሁ ማዘዝ ትችላላችሁ ማለት ነው። በቀጣይ በሌላ ፕሮግራም እስከምንገናኝ ሰላም ቆዩ።